በቢሊየን የተገዛ ኦባማ ነው። የኢትዮጵያ ኢኮኖሚ እንግዲህ አስብ የብልጽግና መንግስት አሁን እየሰማችሁ ከሆነ አንዴ ይሄ ትልቅ መረጃ ነው። ዜናም ቅድም እያነበብኩ ነበር። ሌላ ዜና ላይ ወጥቷል። ይገርማቸዋል። አሁን አብይን ምንድን ነው ማድረግ ያለበት? የዞኑ አስተዳዳሪውንም ሙሽራውንም ወስዶ ቆለጡን ቆርጦ ለአባገዳ መለጠፍ ሙሽራው። ከዚያ ቁስሉ እየተንፈቀፈቀ ቃሊት ይመጣል ወይ ሸዋሮቢት ማስገባት። ይሄን ሌባ መልቀቅ የለበትም ብልጽግና። እንዲህ አይነት ሀገር እኮ ረከሰች። 20 ዓመት ያልሞላው የ20 ዓመት ወጣት አዶና የሚባል ሲቀዝንበት አታይም? አገሩ ወድቋል። ትልቅ ሰው ጠፍቷል። ሰግጥ ደድብ የሚል እኮ ነው አሁን ወደፊት መጥቶ ትግሬዎች ሆን ብለው ገንዘብ እያዋጡ የእናንተን ሰፈር ልጆች የራባቸውን በቂጣቸውን ባፋቸውን ቀይ ወጥ እያበሉ ይኸው አዋርድ ብሎ የካናዳ ሰው የኢትዮጵያ ክሬተሮችን ቀድሞ ጠቅላላ ትግሬ ቂጡን የሚበደውም ትግሬ የተሸለሙም ትግሬ ቦርሳ ይዞ የመጣው ትግሬ ይኸውልህ ትግሬ የሚቀልድብን እንዴት አየው እሱ ይህንን አዋርድ? ትክክል። በጣም ያሳዝናል። አንድ እዩ ፕሮፌሰር ነኝ ፕሮፌት የሚባለው ወንበዴ እዩ ጅፋ ስግጥግጥግጥ 3 ጊዜ አስብ እንግዲህ በአብይ አህመድ ላይ በብልጽግና መንግስት ላይ እንዴት በዛዝን ያክል ደረጃ እንደሚሰግጥ አይቻለረን እንዳለ ተቆጣጥሮታል። በሃይማኖት ውስጥ እኩል አድርጎ ወላይታ አካባቢ ነው ሄደው የፈመሰው። እንግዲህ አስብ ደቡቦች የዋህ ናቸው ስለተባለ ወላይታ ዞን ሄዶ ሰግጥ ፈሚስ በሚለው መንፈስ እኛን ለማሰገጥ እኔ እኮ አንተ ቤት ነው የሚሆነው ወንድሜ። ሰግጥ ማለት እኮ በትግርኛ ውሸቱን ነው ሰግጥ ማለት በትግርኛ ውሸቱን ነው። አማርኛ ቃል አይደለም። በአማርኛ ሸግጥ ነው፣ በራ አጥብቀ ዝጋ ነው። ሰግጥ ማለት በትግርኛ ዝጋ ነው፣ አጥብቅ ነው፣ ቀጥል ነው። ኮዱ ለትግሬዎች ንገራቸው ተብሎ ነው። ያ ማለት ሲቪል የሲቪል አመፅ አስነስተው ትግሬዎችና ሻዕቢያና ወያኔ ከነ ልደቱ ከነ ዘመነ ጋር ለመምጣት ነው። አሁን ለዚህ ነው ለአንድ ዱርያ ጋሜ ዓለም ሁሉ በእንግሊዘኛ በኤአይ ቴክኖሎጂ የሚሰሩ ለምን ይመስላል? አየህ ምን ያህል እንደተደራጁ አይታል። ትግሬዎች እንደ ጉንዳን ተነቃነቁ እኮ። አዶናይ ምን ሰርቷል? ምንም አልሰራም። ደደም መሀይም ነው። የዘራፊ የመላጣ ልጅ ነው። ቀጥል። አንተ ስትናገር ግን አንድ ነገር የቀራል። አዶናይ ደቡብ ክልል ለምን እንደራ ታውቃለህ? ወላይታ ክልል በዛ ጁንታዎችን አስገብቶ ትግሬዎችን በዛ አስገብቶ የአብይ አህመድን ስልጣን ለመገልበጥ አይታል። እንግዲህ ሰግጥ ፈምስ በሚለው መንፈስ የወላይታ ህዝብ ወዶት ቦታ ሰጥቶት አይታል። መሳሪያ በዛ አስገብቶ በዚህኛው በሰሜናኛው በኩል መጣት በደቡብም አጅቦ አብይን ከስልጣን ለማስወገድ የተጠቀሙበት ስልክ እንግዲህ አስብ። ካናዳ የሚኖር ጥሩ ኑሮ ከሚኖርበት ቦታ መጥቶ ምናልባት ጥሩ ኑሮ ይኖራል። ውሸት ነው። ልንገርህ፣ የልጁን ታሪክ ልንገርህ። አዎ ከአውሮፓ ወንጀል ሰርቶ አሜሪካ ገባ። ቀጥል። አሜሪካ መጥቶ ወንጀል ሰራ። አሻራውን እሱ እንደተናገረው በአሲድ አቃጥሎ አጥፍቶ ካናዳ ገባ። ካናዳ ሄዶ ይገርማል፣ ጀርመን ተሻግሮ ሴት ደፈረ። ከዚያ ሲደብረው ቂጡን መደፈር ጀመረ። በኋላ እንትን ውስጥ ገባ። ቦርኮ ሲሆን ወጥቶ አለቀሰ። ገንዘብ ሰበሰበና ኢትዮጵያ ሲሄድ ደግሞ ፋራዎችን ተጫወትኩባይ። ይሄ ነው እንግዲህ እነ እዩ ጩፋ የህወሓት እንቁላሎች ናቸው። አሁን ከእንተና ጀምሮ ማሜ ቀላል ልጅ እንዳይመስል ማሜ የሚባለው በኦሮሞስ የሚነግድ ስልጤ ነው። እሱ የሚሰራ ከማን ጋር እንደሆነ ታውቃለህ? ከጀዋር መሐመድ ጋር እኮ ነው የሚሰራው። ህዝቡ አልገባውም። ያ ማን ነው ደግሞ? ይሄ ደግሞ እንዳለ 50% እኳ ቢዋሽ ምን አለ? ሳተላይት አመጥቃለሁ የሚል አንድ ደደብ የወርቁ አይተ ነው ሄሊኮፕተር እያሳየ እኔ ነው የሚል የሚዋሽ ይሄ ሽቶ የሚነፋው መንሱር ጀማል በየቀኑ መንሱር ከነ ጀዋር ጋር ሚሰራ ልንገርህ፣ አብይን አውቆ ነው እያታለለው። እሱ ነው የአዶናይን ነገር ያቀጣጠለው። አልገባውም። ብልጽግና የከብት ጥርቅም ነው። ከብቶች እኛ ባንናገር እኮ አብይን መተውታል። መተው ነበር እኮ እኔ ሚዲያ እኮ ነው አንዋር አንተና እኔን እኮ ያጋለጥነው ቀድመን ነበር። ገና ሲዘጋጁ እነ ልደት ቀጥል። በዚህ እዩ ጩፋ የሚባል ሰው እየሄድበት እዩ ጩፋ ባይዞ መሰረተ ክርስቶስ ማን አንድ ነገር ብቻ ተማሯል።
ጴንጤ ቸርች ተባሯል። ታውቃለህ ነዋ። ተባሮ ሌላ ቸርች ነው እያገለገለ የፌመሰው። ይሄ ሰውዬ ትልቅ ፎቅ እየገነባ ነው። አሜሪካ ወደ 36 ሚሊዮን ምናምን የሚባል በእነሱ ገንዘብ ቪላ ገዝቷል። አሁን እዩ ጩፋ አይደለም ችግሩ፣ አዶና እየተባለ ወጠጥ ያለን ችግሩ የኢትዮጵያ ህዝብ ኦሮሞ በተለይና አማራው ትልቁ ህዝብ የሚባለው ብዛት ያለው ይሄ ነው የተዋረደው። እንዴት አንድ የመከላከያ ተመልከት፣ ፔንታጎን ማለት እኮ ነው የአሜሪካ። አይ ምን ያህል የእነ ቴዎድሮስ ካሳው ሚስትና እንዴት እንደሰሩ ትግሬዎች ምስጢር እኮ እያዩ ነው ሊወሩት ማለት ነው። አሁን ይሄ ሁሉ ቲክታከር ብታዩት ትግሬ ነው በሙሉ ህዋት ያቋቋሙ። ገንዘቡ የነሱ ነው። በቀይ ወጥ ይገዛሉ፣ ያደራጃሉ። ከሰራዊት ፍቅሬ ጀምሮ አንድ ጴንጤውን ደግሞ አብሮት ነበር። ይቺ ሽርጥ አድርጎ እኮ አድዋ ድረስ ሄደው እኮ የሚያከብሩ ናቸው። ሰራዊት ፍቅሬ ፍቅሬ ቂጡን ተወግቶ መግባት አለበት። ግድለ ቴዲ ካሳውን ቂጡን ግራ ቂጡን ወቅተ ማስገባት ብልጽግና ሚስቱን አምለሰትን ግራ ቂጧን እየወጋ ማስገባት ነው። ገና እነዚህ ወጣቱ ነው ራቁቱን ነው አዶናይ የሚሉትን ገና 18 ዓመት አልደረሰው ብለን እንዳለቀው የት አባቱ አዶናይ እኮ የዛሬ ወር ነው የመጣው። ራበን ከመቀሌ መጠን ውሸታቸውን በተማሪ ሞከሩ፣ በዩኒቨርሲቲ ሞከሩ፣ በዶክተሮች ሞከሩ፣ በነዘመነ ሞከሩ፣ በመቶ ተራሮች ሞከሩ፣ በሰሜነኛ ሞከሩ፣ በጽምዶ ሞከሩ። በቅርቡ እስላም ገደሉ፣ ክርስቲያን ገደሉ፣ አልተቻለም። ነጃር መሐመድ ነው። አሁን የህዝብ አመፅ ዘመነ ጠራ። የህዝብ አመት እነንተን አጠሩ። ኢትዮ ፎረሞች በእንትን ማን ነው ይሄ ልደቱ ሰነድ አዘጋጅ። አሁን ምን አባቱ ይሰራል የአሜሪካው አምባሳደር? ይሄን ተከታትሎ በዚህ ዘመን አሜሪካ እያስወጣች ስለሆነ ጠራርጎ ወደዚያ መውሰድ እየመጡ ነው። በቤንሻንጉል አሁን ነግሬያቸዋለሁ። ከሱዳን ጦር ጋር ተቀነባብረው እየመጡ ነው። ተኩስ አሁን በቅርብ ቀን ይከፍታሉ። ኦሮሞች እኔ ይቅርታ አድርግልኛ ነዋር በጣም ከአማራ ደግሞ የባሳችሁ ናቸው። አታውቁም። ይሄ የእነ አዶናይ እንቅስቃሴ ከየት የመጣ ይመስላል? ምን ያህል እንደተደራጁ የምታዩት እኮ በዓለም ደረጃ ግልብጥ ብሎ አዶናይ ብሎ መጡ። ግን አዶናይ ምን ሰርቷል? አንድ መሀይ 6ኛ ክፍል ሸጋመች አጋሜ ነው። ሱሱ አውራ ኦኬ ቴንኪዩ ሞጣ ቴንኪዩ። በነገራችን ላይ መመስገን ያለብህ በሶሻል ሚዲያ በተጽዕኖ ፈጣሪነት እስከ ዛሬ ሶሻል ሚዲያውን ከጀመር ቀን ጀምሬ ንቅንቅ ያላልክ እንደ ግንብ ጸንተህ ቆምክ። ትክክለኛ ኢትዮጵያ አንተ ነህ። ለዚህም ነው ሁል ጊዜ አንተን ቤት የሚገባው ሀሳቤንም በነፃነት የምገልጸው። ወደ ገደለው ስመጣልህ አብይ አህመድ በኮሜንት እያዳመጥከኝ ስራ ቤት አድርጎ አታውቁን እዚህ ጋር መጥቷል። ኦልሬዲ አዳነች አቤቤም እዚህ ውስጥ አለች። ፎርሲስ መርሲስ ካርሲስ ምናምን እያለች እንግሊዘኛውን ሰባብራ ይጣለች። በፈረንጆች ያስደፈረች ይቺ ወንበዴ ዚስማይዝ ዋይዝ ያለች ነው የምትለኝ። በካሜራ አንደር ዘ ፍለድ ኦፍኮርስ አዲስ አበባ ሴኩሪቲ ያለች እዚህ ያለች ነው የምትለኝ። አለች አዳነች አበቤ አይታታል። ማይ ኔም ኢዝ አዳነች አበቤ አይ ኬም ፍሮም ኦሮሚያ ክልል and Oromo Bagada and under camera is a flood is come out. I don't know. The project is failure. ያለችው ሴትዮ ናት። የአዲስ አበባ ነው ውሃ ሙላት የለቀቀችብን። አንዋር ፈርቷል። አንዋር ብትወር ብቻ ነው ታታ ሁላችሁም ሪፖርት እየተደረገ ነው። ይሄ ሚዲያ ደግሞ ምታደርግ ይቅርታ ሱሱ ንግግር ከኛ ትንሽ ተማር። ፍሬንድ እርግጥ እያደረግ አዳምጠህ መታ አድርገህ ቆም ማለት አለብህ። እኔም ሰዋራ አንተም ሰዋራ ትላልቅ ሰዎች እዚህ ጋር እየጎፉ እየሮጡ ነው። አሁን ይኸውላችሁ ቀልድ እንዳይመስላችሁ ትግሬዎች በጣም አረመኔ ናቸው። የብልጽግና ከብቶች ከብት ናቸው፣ በጅራፍ የምናባራቸው ናቸው። ጊንጦች ግን ትግሬዎችን አንችላቸው እየመጡ ነው። ምን ለማየት ያብቃችሁ። እኔ የተናገርኩት በሙሉ ሆኗል። ስለ ፋኖ ፈሳምነት ይኸው ታየ። እጅ እየሰጠ ከትግሬ ጋር ነው የሚሰራ። ከዚህ በኋላ አማራም አይቀበሉ። ወያኔና ሻቢያን ኦነግን አዝሎ የሚገባ ፋኖ ዘመንን ማንም አይቀበሉ። ዘመነ እዚያው አስመራ ነው የሚቀሩ። ግን አሁን ተኩስ ሊከፍቱ ፈልገዋል። በወልቃይትና በዚህ በቤንሻንጉል በኩል ሳምሪ ውስጥ ወደ 70 ሺህ ጦር አላቸው። ታጥቋል። መረጃ አለኝ።
አዶናይ እኮ የሆነ ስሙም መጥራት እንደደብ እኔ ይሄ እኮ አይመጥነን። አዶናይን ቁጭ ብሎ የሚያይ የሀገር መከላከያ በተለይ አየር ኃይል ስታይ ያመን። አየር ኃይል እኮ ኦሮሞቻው ተመስገን ጥሩነህ ልጎብኘው ቢል እርግጠኛ ነኝ ኦሮሞች አያስጎበኙትም። አማራ ነዋ። ትግሬ ስለሆነ ግን ይሄን ቅማላም አስገቡት። ቆይታ ያላችሁ ይፈቱታል። ተፈታ እኮ ዛሬ ተፈታ። አሁን ተፈታ አዶናይ። እሱ ሊነግርህ አይደል የገባውን ተፈታ ያልክ ይኸውልህ፣ አሁን ተፈታ። ፈሪ ነው ኦሮሞች። ይኸውልህ እናንተ ፈሪዎች ናቸው። ቶም ተፈታለች፣ የሱ ሚስቱም ተፈታለች። ይኸው ፈሪ ነው ኦሮሞ። አማራ አሁን መጠንቀቅ አለብህ። ትግሬዎች እየመጡ ስለሆነ አብይ አያድንም። ዝጋ መንገዱ ሁሉ። በነገራችን ላይ እኔ የአንቴን ኳሊቲ ሁሌ ልዩ የሚሆንብኝ ሁሌ አንተ እየጠቀስካቸው ለብቻ ማግኒፋይ አድርገህ ያነሳቸው ሰዎች ምንጊዜም የተለከፉ ሰዎች ናቸው። አዶናይ ያኔ በጎመራበት ስሙ ከፍ ከፍ ባለበት ጊዜ ይሄ ልጅ ፍሩ፣ ይሄ ልጅ ደደብ ነው፣ ማይም ነው፣ ፊደሉ እንኳ በአግባብ ያልቆጠረ ልጅ ነው፣ ያወራል እንጂ አይጽፍም፣ ተጠንቀቁት አልክ። መጣ ሆነ አየ። እኔ እናንተ ደግሞ በጋራ የጨፈጨፍ ነው መንሱር እና እቺ ጭሉሌ ፓርቲ መስራች እናንተ ማን የተፈታውን ማን የፈታውን የአብይ ወጣ ፖሊስ አሁን ኦሮሞ ያቅዘናም አዛዥ ፈርቷል ማለት ነው። ወይ አብይ ፈርቷል ወይ ያፈርቷል። ለምን መሰለ? 3 ሚሊዮን ትግሬ ኤርትራና የአድዋ ሰዎች ኢትዮጵያ ውስጥ ነው ያሉ። የራሳቸው ደህንነት አለ። አሁን አብይ ፈርቷል ማለት ነው። ኦሮሞውን ልቀቁ፣ ስልጣን በቀጥታ ለአማራ ስጡ። አይ አብዩን ካለ መልቀቅ አለብን። አንድ ኦሮሞ መልቀቅ አለብን። ኦሮሞቻው መልቀቅ አለብን። ስልጣንማ እንዴት እንለቃለን? ሞታ ስልጣንማ በጋራ ሀገር ልትሰራ ነዋ። አማራን እንቀሰቅሰዋለን ከዛሬ ጀምሮ። በአብይ ላይ ደግሞ በጋራ የሚባል የለም። መንግስት አፍርሰው ትግሬዎች መምጣት አብይ እኮ ይሮጣል። ልንገርህ፣ መከረኛው ህዝብ ኦሮሞና አማራ ነው የሚቀረው። ይሄንኑ ሊገዙት ነው የሚመጡ። ገብቶሃል የምልህ? አብይ እንዳጎቱ እንደ መንግስቱ ኃይለማርያም ይሸሻል። አንደኛ ተራ ሰው ነው፣ ፈሪ ነው። እዳው ግን የአማራ ነው። እዳው የአማራ ነው። ሰማኝ፣ ትግሬ ቢመጣ ጀግና አይደለም። ጀግና ቢሆንማ የኦሮሞ ሰዎች ጅሎች ናቸው። ምንም አያውቁ፣ መረጃ የላቸው። አዶናይን ከፈታ ትግሬን ቀዝኗል ማለት ነው። ለምንድን ነው ታዲያ ዱሬሳን የማይፈታው? ዱሬሳ ኦሮሞ ነዋ። ዱሬሳ እኮ ተረሳች እኮ በቃ እሱማ ኦሮሞ ነዋ። አዶናይ ትግሬ ነዋ። ይሄን አንተ አትፍራ፣ ተናገር። ዱሬሳ ኤርትራዊ ውጣ ምን ይሰራል? ቆይ ወያኔና ታዲያ እየሰለለ ምን ያደርጋል ስላለ አሰራችሁት። ነግሬያቸዋለሁ። ትግሬ ኤርትራዊና እንደ ትግሬ የሚፈራው የለም። እንትን ማን ነው ይሄ? ኦሮሞ የሚፈራው እንደ ትግሬ የሚፈራው በምድር ላይ የለም። አብይ እንደ ትግሬዎች የሚፈራው በምድር ላይ የለም። አብረውት የሚሰሩ እኮ ትግሬዎች ናቸው። አሁን አማራን እያወናበዱ ነው። ወልቃይትንም ቢወስዱ የእነሱ መሬት አይደለማ። ድርድር ለማድረግ አስቧል። ግን እነሱ አይለቁትም። ትግሬዎች ተራጅተው እየመጡ ነው። አሁን የአማራ ብልጽግና መስማት ነው ያለብን። እየመጡ ነው። ህወሓት ይመጣል። ይሄ ሁሉ ቲክታከር የሚለው ወጣት ነው የሚያደራጅ። ልክ እንደ ኔፓል አብዮን ለማድረግ ነው። ደደቡ ብልጽግና እኮ አልደረሰበትም። እኔ ነኝ የደረስኩበት። አሁን የሚፈታ ፍታ ተብሎ ነው። ትግሬዎች እዚህ ዋሉ አንገቱን ይቆልፉታል። ፍታ ተብሎ ነው። አገሩ የትግሬ ነው ስላችሁ እኮ ማመን አለባቸው። አማራ አንተ ደደብ ህዝብ፣ ኦሮሞ ፈሪ ነው ብያለሁ። ነገ እንዳጎቱ ይፈረጥጣል። ኢትዮጵያን ለማረጋጋት ደግሞ የሚዋጋው አማራ ነው። ስለዚህ አማራ ገና ያሰለችው ራሱ ትግሬዎች ናቸው። ከአባይ በረሃ እስከ ወለጋ የሚያርዱ ኦሮሞ አይደለም። እሱ ይሻላል ብለን ልትቀበላቸው። እነ ዘመን የሚሰሩ እሱ ነው። ጎጃሜ ቂጡን እየተሰራ ነው ለትግሬ። ወሎና ጎጃም አርግዘዋል። አልወለድም እንጂ ዘመነ ካሴና ምሬ ወዳጁ አርግዘዋል። አንዱ ከኢሳያስ አንዱ ደብረ ጽዮን አርግዘዋል። ስላልወለዱ እኮ ነው። ህዝቡ የጎጃምና የጎንደር ህዝብ አላወቅም። ፋኖ የሚለው ተፍረክርኮ ሌብነት ላይ ተሰማርቷል። ይችን ጊዜ ተጠቅሜ ገንዘብ ልሰብስብ ነው። ፋክቱ ይሄ ነው። ትግራይ ደግሞ ጥርሳቸውን ነክሰው በእነ ልደቱ ህዝባዊ አመፅ ለማስነሳት ወጥተው ተናግረዋል። ዘመነ ከተማ ላይ እንገናኝ። አየህ
አሁን ደግሞ አብይ ፈርቶ አሁን እየለቀቀ ነው። የቲክታኩ ጉዳይ እንዲሁ አመጣጡን አታዩትም? እንዳሸን የፈልኩ ኖቤል ሽልማት አደረገው እንዴ? ኢኖቬሽን የሰራ ምናምን የታወቀ ዶክተሮች እኮ ምናምን ናቸው። ኢትዮጵያ ውስጥ ምን ሰርቶ ነው? እንኳን እነሱ ዶክተሮችም የገበሬውን ማረሻ አልቀየሩ። አንድ ሰግጥ ደድብ መልሶ ደግሞ ይሄ ነገር ቃላት ትቼዋለሁ የሚል ደንቆሮ አጋሜን የማዝነው በኦሮሞና በአማራ ህዝብ ላይ ነው። ትግሬማ ዘራቸው ስለሆነ እየተከላከሉ ነው። የማዝነው በትልቁ ሁለቱ ህዝብ መካከል ህዝቡ ምን ያህል የደቡብ ህዝብ እንደወደቀ የምታዩት እዩ ጩፋ የተባለን ተከትሎ መጽሐፍ ቅዱስ ይዞ እንደዚህ አድርጎ አፈንድዶ ሲደንስ ነው። ስለዚህ ኦሮሞ መታመን የለበትም። ፈሪ ነው። የምርኮኛ መንግስት ነው። ጀነራሎች ሚሊሻ ናቸው። ምርኮኛ በዓለም ላይ ቂጡን ተወግቶ መባረር ነው ያለበት። ምርኮኛ የሚመራው ጦር። ስለዚህ አማራ ጅላቱን እነሱ ታርቀው ሊቀጥሉ ነው። አንተን አጥፍተው ብሔርተኝነትን እያዳከሙ ኢትዮጵያ እያሉ ሊመጡ ነው። የለም አብይንም መጥረግ ነው፣ ትግሬንም መጥረግ ነው። ዳሴት እኔ የምነግራችሁ ሁልጊዜ ይሆናል። አብይም በቅርብ ቀን ያስወግዱታል ወይ ደግሞ ያመልጣል። ተቃጠሉ የሚሉን ትግሬዎች ናቸው። ለምን ተነቃቅተናላ? አማራ መደደብ ነው። የእኛ ፖለቲካ መች ይገባል? እነሱ ነው የሚገባቸው። ለአማራ ብለን እኮ አይደለም። ምናልባት ኦሮሞች ቢያግዷቸው ብለን ነበር። ኦሮሞ ከፈታ ዱሬሳን አስሮ ዳልቻን ይሄን ከፈታ ኦሮሞ ቂጡን አፈንድዶ ትግሬና ሻዕቢያ እየለመጠው መሆኑን አብይን መንገር እፈልጋለሁ። ይሄ ፋክቱ ይሄ። ወደ ዋናው ነገር እንሂድ። በጣም ኃይለኛ ፖለቲካ ልንገራቸው እስኪ አንዴ። ሸራው በጁንታው ጦርነት ጊዜ የዛሬ 4 ዓመት መንገዱ ክፍት ነው፣ አዲስ አበባ ግቡ፣ ማዕከላዊ መንግስት ተዳክሟል፣ የአብይ ጦር ወደ ጦርነት ይሏል። እንደተፈራ የሚባሉ ደንቆሮች ትግሬ መሆናቸውን ሳናውቅ፣ አገው መሆናቸውን ሳናውቅ፣ ጠላት መሆናቸውን ሳናውቅ ነገር ናቸው። እንደተፈራ ማሞ ያለው ልጋጋም የትግሬን ቅመም ተሸክሞ የመጣ ውዳቂ ሻዕቢያ ግብቶ የሚያሰልለን እምቢ አለን። ጦሩ በእጅ ገብቷል፣ ልዩ ኃይል በእጅ ነው። ትግሬን እዛው እንዳላግድና 4 ኪሎ ወደ አብይ ሂድ ስንለው እምቢ አለ። ያኔ ማዕከላዊ መንግስት ክፍት ሆኖ መግባት ስንችል ማለት ነው። እንደ እናቷ እያለ ተፈራ ያሉ በስልክ እጅ አገኟቸው። ሊቀበል አልቻለም፣ አልፈለገም። ያን አድርጉ ሲባሉ አንገባም ነው ያሉ። አብይን ደግፈው ዛሬ አብይ ሲተፋቸው፣ አብይ ቂጣቸውን ወግቶ ሲያባራቸው በተደራጀው የአማራ ፋኖ ትግል ውስጥ በሌባው ፋኖ ውስጥ ገቡ ሊደራደሩበት። ትግሬም እየመጣች ስለነበር የሚስቱን ሻሽ እግሩን ሸብልሎ መስከረም አበራ የተባለች ኦሮሞ እያታለሉ ዓለም አቀፍ ሕክምና ያስፈልገኛሉ እንደ ልደቱ አያሌው ሀብታሙ አያሌው ሊያመልጥ ሞከረ፣ አልቻለም። ትግሬዎች ደረሱ፣ ታርቀው መጡ። አየህ እንዴት ይህ ሰውዬ ዓለም አቀፍ ሕክምና የሚያስፈልገው ተፈራ ማሞ የሚባል ቅል አንጠልጣይ ቅመም ቋጥሮ የመጣ ማህይም እንዴት ሸዋ ውስጥ ገባ? እንዴት ተሻለው እግሩ? አንደኛ በዘሩ አማራ አይደለም። ሂዱና ሸማቂው ኮማንዶ ብሎ የጻፈው መጽሐፉ ላይ አባቴ የተንቤን ትግሬ ነው እናቴ አገው ነች ይላል። ይበላሉ ይላስታገው ይላል። እኔ አይደለሁም። ሂድና ወሎዬ አንብብ። ጠላት ነው። ትላንት ተሸክሟቸው መጣ፣ መልሶ አባረራቸው። አሁን ደግሞ እንሸከማቸው ማንም አይነካም እያለ ይሄ የሚያሳየው ሰሜነኛ በሚል አማራ ትግልን ጠልፈውታል። በቃ ተጠለፈ። አዲስ አበባ እንዳይገባ እኮ ነው። አማራ ለዘላለም እንዳይመጣ ለፋኖ ረዳት መስሎ ትግሬዎች በነ እስክንድር ነጋ በነ ዘመነ እነዚህ ቅጥረኞች የፋኖ ትግል ወድቋል። አማራ ተጨፍጭፏል። አንድ 100 ሺህ ልዩ ኃይል እያለው የእንደርታ ይቅርታ ተንቤና ያልኩሽ የእንደርታ ለማለት ብርጅስቶን የእንደርታ ትግሬ ነው አባቴ ብሎ ጽፏል። ሂዱና አንብቡ። መሀይሞች አትሳደቡ። ይሄ ሰውዬ ጠላት ነው። እስክንድር ነጋ ምን ይሰራል? ባህር ዳር ላይ የአማራ መሪዎች ሲመቱ ምን ይሰራ ነበር? አሳምነው ሲገደል ምን ይሰራ ነበር? ዘመነ ምን ይሰራ ነበር? የት ነበሩ? መንገዱን ዝጉ ሲባሉ ለዘመነ ለምን አልዘጉ? ዘንዘልም ማለት ቅንብር ነበር። እስክንድርና ዘመን አልተጣሉ፣ ማስረሻም አልተጣለም።
ማስረሻ ሊሰልል አብይ ነው የመጣ። ሊሰልል ካልሆነ በነዘመነ አካባቢ በናስረሳ አካባቢ እየጠቆመ ማሳየት አለበት። ያውቀዋል አደረጃጀቱ። ምሬን ሂዶ አብሮ መዋጋት አለበት። ማጥፋት አለበት። ህዝቡን አጥፍተውታል። ፋክቱ ነው እንጂ ትልቅ መቀመጫ ሲናፍቀውና እንደ ድሮ ሸፈትኩ ብሎ አረቄን እየተጋተ ወይ በዘረፈው ገንዘብ አማራን አክስሮ አውድሞ ቀዝቃዛ ቢራ እየጠጣ እንዲኖር እንዳትፈቅዱለት። የቀሩ እነዚህ አማራን ትግል የገደሉ ትግል እናመጣለን የሚሉ መጋዣዎችን እርምጃ ለመውሰድ መሄድ አለበት። ካልሄደ ግን መረሸና ያለበት የገባው ፋኖ በሙሉ መገደል አለበት። ማንን ገለህ ማንን አውድመህ አማራን አውድመህ የታባትክ ነው ወደ ብልጽግና የምትገባው? ወይ ጠንክረህ መዋጋት ነበረብህ፣ ወይ አሁን ደግሞ ከአብይ ጎን ነው እነዚህ